የምንም ጠላት የማርኬቱ ኮምፒቲሽን አለ። ማርኬቱ ለኢትዮጵያ ውስጥ ማርኬቱን ስትይዝባቸው ቀስ ብለህ እንዴ እና አንድ ብር እኮ ትዝ ይላችኋል። እና አንድ ብር እኮ ከማንም የበለጡ እኮ ቆንጆች አራዳዎች በኢትዮጵያኛ ፉን እኮ ማለት እኮ አቅቷቸው አይደለም። ብዙ ልጆች እኮ አሉ ማድረግ የሚችሉ መናገር የሚችሉ ግን አያስኬድም። እንደ ፍጥነት ትሰበራል። ኢትዮጵያ ውስጥ ትሰበራል። ይሄን ወንድም ምክንያቱም ማርኬቱን የያዙ በስልጣን ደረጃ ላይ ያሉ አሉ። ሌሎች ለምሳሌ ኢቢኤስ ከኛ ኤክስፒሪየንስ ልንገራችሁ። እንደ ኢቢኤስ ተከታትሎ ቲክቶኩንም ዩቲዩብንም የሚያዘጋ ኢቢኤስ የሚባል የቴሌቪዥን ጣቢያ አለ። ኃይለኛ ማፊያ ጣቢያ አይፈልግም። በቃ የሆነ ቦታ ሞቅ ደመቅ ተብሎ እንደዚህ በየቀኑ ሲታይባቸው ወስደው ላ ያደርጉሃል። ሌሎችም አሉ ብሮድካስቲንጎች። ለምንድን ነው እኛ ትኩረት የምናደርገው አንድ ሰው ላይ? ይህን ስነግራችሁ እኔ አሁን ይህንን ሪስክ እያደረኩ ነው የምነግራችሁ። እኛ ስለምናውቃቸው ስለደረስንባቸው ከትላልቅ ከቲክቶክ ጋራ ግንኙነት አላቸው፣ ከዩቱብ ጋራ ግንኙነት አላቸው። ሰብሰብ ብለው ታዋቂ ሰዎች ናቸው። እንደናንተ ይሄ ቢራቢሮ ምናምን ይሄ ፍየሌ ምናምን አይደሉም። በካምፓኒ ደረጃ በብሮድካስቲንግ ደረጃ በካምፓኒ ስም ያላቸው ናቸው። የተወሰኑ ሰዎች ጽፈው እንደዚህ አይነት ነገር ያስተላልፋሉ። ጥርቅም ስላረግን አይደለም፣ ስለሰራን አይደለም። ቴሌቪዥን ጣቢያ ለቴሌቪዥን ጣቢያ እንደሚያስወርዱት ታውቃላችሁ። ይሄንን ታውቃላችሁ። ቻናላችሁ እንደሚወርድ ታውቃላችሁ። ስንቴ ነው የኦኤምኤንን ያስወረዱት? እርስ በርስ እናንተ የምታዩት እኮ በእነዚህ በትናንሽ ነው እንዴ? በስንት $1000 በወር የሚከፈልበት ኦኤምኤንን ከሳተላይቱ ላይ ዱብ አድርገው ነው የሚያስወርዱት። በሪፖርት ዱብ አድርገው ያስወርዱታል። በቻይና ምናምን ዱብ ማፊያ አገር ውስጥ እኮ ነው ያለ ነው። እናንተ ሰዎች ኢትዮጵያ እኮ የማፊያ ሀገር እኮ ናት። አይስወር ኢትዮጵያ ቁጭ ብሎ ቻይና ከፍሎ እያስወርድልሃል። የሚያስወርዱት ስለተጣላችሁ እንደዚህ የቲክቶክ እና ቲክቶከር ስለተጣላ ምናምን አይደለም። ትልልቆቹ ናችሁ ጧም የሚያደርጓችሁ። ምክንያቱም ማርኬቱን ይዛችሁታል። እናታችሁ ድንጋይ ትብላ ከገባችሁ ገባችሁ። ስለዚህ የእሷ እንደዚህ መሆን ሲያልቅ ወደ ራሱ ይሄዳል። ወደ አዶና ይሄዱና ደግሞ እሱንም ያደርጉታል። ስንት ሚሊዮን እኮ ሰብስክራይብ እኮ የተደረገ እኮ ዩቱብ እኮ ይወርዳል እኮ ታውቃላችሁ። በሪፖርት እኮ ይዘጋል ምንም ሳይሰራ። እኛም ከጨዋታ ውጭ ያደረጉን ዝም ብሎ ይመስላችሁ አይደል? በእናንተ መስላችሁ እንደ እኔና ይሁን ይወርድ ነው አይደለም እኮ በየቀኑ እኮ እንደ አዶናይ ያዙን ልቀቁን ሚዘን ጠፍቶ እኮ ስለሰራንባቸው እኮ ነው። እስከ ባለስልጣኑ እስከ 4 ኪሎ እስከ ምናምን ተቆጣጥረን በዚህ አይነት አሉ። እነዚህ ሁለት ዮኒ ዘመድኩን ጂጂኪያ የሶስታችንን እኮ በአንድ ቀን እኮ ነው ያወረዱት። ኢትስ ኖት ሄት ስፒች። እናትን ልደክላት ቲጂ ማን አንተ ቲጂ መርካቶ ብሎክ አድርጊያት። እናትሽን ልደክላት አንቺ ላገኝሽ ቲጂ መርካቶ I will promise you እስከነዘርሽ ነው የምሄድበት። ታውቂኛለሽ፣ እጠብቅልሻለሁ። የቀን ጉዳይ ልግባልሽ ነው ብቻ። ይሄን ምረሳው እንዳይመስልሽ 219 220 ምረሳው እንዳይመስልሽ። ታውቂያታለሽ፣ ያቺ ታውቂያታለሽ አይደል? እሄድባታለሁ። የጊዜ ጉዳይ ነው። እና እናንተ ደንቆሮ ቢራቢሮዎች ከቤት ይወጡልኝ። ደንቆሮ ቢራቢሮ ማየት አልፈልግም። አም ሲሪየስ። የደንቆሮ ቢራቢሮ አቅመ ቢሶች ይኸው ምን አደረጋችሁ? ንገሩ እስቲ። ልጅቷን ከማልቀስ አስወጣታችኋት። ይሄ ቀን ያልፋል። ይሄ ቀን ማለፉ አይደለም፣ በእንደዚህ አይነት መልኩ ማለፉ አይደለም። ቀኖች ያልፋሉ። እድሜሽ ነው እያለፈ ያለው። ይሄ ቀን ያልፈና ነገ እንደዚህ አወራዋለሁ። ምንም አታወሩ። አይቻልም፣ ማውራት አይቻልም። ማፊያ ሀገር ቁጭ ብሎ ማውራት አይቻልም። እንደኔ ከማፊያ ሀገር ወጥተሽ አሜሪካ ወይ አውሮፓ ሄደሽ የዛኔ ኢትዮጵያ ውስጥ እንደዚህ ነበር ብለሽ ታወሪያለሽ። ቢዝነሱ ግን የለም። ይሄ ጋር ምንድን ነው የሚያልፈው? ጭንቅላት ሲኖር እኮ ነው የሚያልፈው። እውቀት ሲኖር እኮ ነው የሚያልፈው። ደንቆሯ እንግሊዝኛ እንኳን በስነ ስርዓቱ የማይናገር ይሄ ነው ወጥጥጥ ያለ ይደደ። ከዛ በኋላ እኔም እንትኔ እችላለሁ። አትችልም።
እና ልደክል አንተ ደንቆሮ ዘር እንዳንተ ያለው ደንቆሮ ወይ አያዋጣ ወይ አያግዝ። ደህና አንበሳ እንኳን አሰጧት ወይ ደህና እንኳን ጊፍተር የላችሁ። ያ አየን እኮ ምን ስታደርግ አሁን ድሮ በነበረች አሁን ከፍ ብላለች። ምን አስፈለገ ማውራቱ? ከፍ ካለች ከፍ ብላ አሳየ። ሚቱ ብሮ እኔ ራሴ በጣም እግዚአብሔር እኔ ራሴ በቃ ዛሬ ገና ቲክቶክ ላይ መግባት ሳስብ እግዚአብሔር ምስክር እንደራሴ ነው ሙኛቅ አስጠልቶኛል። ግን አንበሳ ደግሞ የሚሰጥ ጓደኛ አለኝ። ምን ወይ ቲክቶክ ወዴት ሊድላችሁ? እኔ እንደሆነ ዝቹ ደፋለሁ እንጂ እመጣለሁ። ልመናዬን እቀጥላለሁ። ወደ ልመናችን ግድ አከሌ ጋር ካልቆምሽ ምን አገባኝ? ምከረው እምቢ ካለ ምከረው ተናግሬያለሁ። አያስኬደንም። በምንሄድ እንሂድ። ያ ይቅር መቀራረብ እንኳን ባይኖር በሰላም እንለያይ ብንል ብዙ መስዋዕት ያስከፍላል። የእንጀራ ገመዳችን ተዘጋ። ሜካፕና ፀጉር ይዞ መሽከርከር ምን ጥቅም አለው? እሱም አሁን በቃ ስፖንሰርነቱ አለቀ፣ ገንዘቡም አለቀ። አሁን ቁጭ ብሎ የሚክዶና ቱታ ለብሶ ያወራልናል። ራሴን እኮ አሳምኑ እንደመዳናል። ልክ በቃ ይመጡና እኔ ጋር ነው በቃ እንዲያርገሽ ምን አገባኝ? እኔ የማስብላቸው እንኳንስ እድሜዋ ለሄደ እንትን አይደለችም፣ ሴት አይደለም። ዛሬ ትናንሾቹ ሳምሬ ማነው ፊሎሚናና አዳም እንዲያርጉ ስትሏቸው አያዳምጡት፣ በራሳቸው ነው የሚሄዱት። እኛ ማሳየት ያለብን መንገድ ታሳያላችሁ። ይሄ ነገር ጥሩ አይደለም፣ ይሄ ነገር አይሆንም። ሰው የቢዝነስ ሰው ሲሆን ጸባስ እኔ አሁን የቢዝነስ ሰው በሆን ጸቤን አቆማለሁ። እንዴት ነው የምላችሁ? እንዴት አደራችሁ? ሰላም ናችሁ? እንዴት ሆነ ነው የሚባለው። እዚህ ጋር ቁጭ ብለን ኮምፒቴሽን በዚህ በደሃ ሀገር ጊፍተር በኢትዮጵያ ጊፍተር በኢትዮጵያ ስፖንሰር በኢትዮጵያ እየኖርን ጸብ። አንቺ ኤርኡ ደግሞ ዊዶን ወንት ያለሽ የሆነ እንትና ጋላሪ እንትን ቢያ ጋላሪ ነው ጋላሪ ሳይሞሉ ዊዶን ወንት ዋት ዩ ወንት እንዴ? እስቲ ተይኝ በእናትሽ ነው ልተኛ መሰለው ልተኛ ወደ ድህነቴ እስቲ ልተኛ እንጂ ውጡልኝ። እስቲ ከሚኪ ጋር ጌም ጫወት እስቲ። my favorite ጂጂ እንዴት ነሽ? ሪኩዌስት ላደርግሽ ነበረ ቢዚ ነሽ ብዬ ነው። ብዙ 900 ሰው ሳይፈራው ማን አባቱ ነው የሚያቃጠልሽ? እነዚህ ደንቆሮች አቃጠሉኝ። በእናትህ እግዚአብሔር ራሱ እንዲያመመኝ እንደተኛ ውሻ ማንንም እንዳትሰሚ። እነዚህ ውሾች ማንም አያቃጥልሽ። ለካምን ይሆነ እኔን ብቻ ነው ለማሸማቀቅ ብለው ሲያቅታቸው አሁን ደግሞ አዲስ አጀንዳ ፈጥረውብኛል። አይሰራም፣ እኔ ጋ መቼም አይሰራም። እኔ ጋ ተቃጥላችሁ ማርያምን። እንዴት ነሽ? እንትን አለውልህ የቲክቶክ ፊገሮችን ሂዱና ቀጥቅጡ ተብለው የተላ አጀንዳው ይሄ ነው። አሁን ያቺ አንድ አለች አሁን የምትበጠብጥ የሊያሾ ልታዘጋ የምትበጠብጥ አለሽ አይደለ? እሷን ቪዲዮ ኤቪደንስ የሰራሁት አይተሻል? የቴሌግራሟን አውጥቼ ጉዷን የትኛው ከዚህ በፊት የወጣ አዲስ ሞር የነበረ ብዙ ሰው አላየውም። ገባሽ? እሱን አውጥቼ በአንድ ቀን ውስጥ 8000 ፎሎወር ነው ያገኘሁት። በአንድ ቀን ለቀምኩባት። እችን አሯን አብልቻት ማለት ነው። እኔ እኮ እስከ መቼ ነው ግን ተያይዞ እርስ በርስ ተያይዞ እኔ እኮ ግራ ተስማምተው መስራት ሌላ ግራ እኮ ገባል። እኔ ቢሆንሽ ውመን ዴይ ነው ዛሬ አይደለ?
ሊያ ውመን ነች። ህፃን ልጅ አላት ሴት ያንግ ግርል። እሷን ሰፖርት ማድረግ አለብን። ሊያ ኪንግ ዴፊኒትሊ እኔም ሰፖርት አለ። እኔ አሁን ከሌላ ጋር ታውቃለህ ጸምን ከእሷ ጋር ግን በእናትነት ትግባባላችሁ። ገባሽ? እሱን ደግሞ በእነዚህ አይካሄድም እንጂ እንዴ ከሰው ጋር ስትጣላ ሱቁን አዘጉ፣ ከሰው ጋር ስትጣላ አካውንት አዘጉ። እኔ በጣም ነው የሚደብረው እንደዚህ ነገር። ስሚ እቺ እኮ ግርል እቺ አዲስ ስም ወጥተው አውጥተንላታል። ባይ ዘ ወይ እኛ ሮም ምን እንደሆነ ታውቂያለሽ? ጆርዲ ኤፕስቲን። ኤፕስቲን እውነቴን ነው። ኤፕስቲን እኮ ነው ስሟ። በኋላ ጆርዲ ኤፕስቲን ጆርዲ ኤፕስቲን ምን እንዳረገች ታውቂያለሽ? 35 ዓመቷ ተላልፏታል። ልጅ ስለሌላት እናት ስላልሆነች አንደርስታንድ አታረግም። ያንን ፔን ነው ፕሮጀክት የምታረገው እቺ ኤፕስቲን ማለት ነው። ገባሽ? ስለዚህ አንሰማትም። እኛ ሰፖርት ነው የምናደርገው ሊያን። ኦፍኮርስ የፈለገ ነገር ቢሆን በእንደዚህ አይካሄድም። ገባ? ህግ የለም የምትል ከሆነ ህግ እንዲኖር እታች ወርዳ መታገል ሲገባት፣ መስዋዕትነት መሆን ሲገባት መስዋዕት ልታደርጋቸው ያደርጉ ልጆች ይኸው 2 አካውንት ጃኒ ሲያንቀለቅላት ጃኒ ከእነሱ ጋር ሆና የሁለተኛ አካውንቷ ደግሞ ተዘጋ። እነዚህ ምስሚ ምንም ትርፍ የሚያመጡ እነዚህ ገደል ለመግባት ካሰባችሁ ከኤፕስቲን ጋር ከዋልሽ ገደል ነው የምትገቢው። ሴቶች ስሙ፣ በእኛ ማህበረሰብ ደግሞ ትጠላ። እሱን እኮ ነው የምልሽ። እነሱ ገደል ለሚከቷችሁ የእኛም ሀገር አይፈቅድም። የእኛም ሀገር የእኛም ህግ አይፈቅድም። አሜሪካ ሊፈቅድልሽ ይችላል እኮ ወረብር፣ ግን ይሄ ሌዝቢየን ምና አይፈቅድም። እሱን አቁሙ። የት አይሰራም። እሷ ያንን ፔን አካውንት እንዴት ነው የሚከፈተው? ለምሳሌ የጃኒ አካውንት በምንድን ነው የተዘጋበት? ሪዝን ማወቅ አለብና አትናገርም። ከሰው ጋር ምን በዚህ ነው ብላ አካውንቱን እንትን ብላ እንኳን እንዳይሞከር በቂ ኢንፎርሜሽን አትሰጥ። ጃኒ የአዶናይ ጃኒ እንትን ነው ላይክ እንትን ይሰጥሻል። አካውንትሽ ባን ሲደረግ ሪዝን ይሰጥሻል። በሄትፉል ባንድ ግን ባን ያደርገዋል። ባንድ እኮ ባን አያደርግም። በሪፖርት ይዘጉታል። ብዙ ሰው ሪፖርት ካረገ ምን ያደርጋል መሰልሽ? ይዘጋል። ግን ማስከፈት እኮ ትችላለሽ። ግን ሪዝን ይሰጥሻል። በሄት ክራይም ምናምን ይላል ወይ በሃራስመንት ምናምን ብሎ ሪዝን ይሰጥሻል። እሱን አፒል ፕሮሰስ አለው እና አፒል አድርገሽ ታስመልሻል። አሁን እኮ ደግሞ ሁለተኛ እኮ ነው። የሁለተኛውም እኮ ከሳምሪ ጋር ቁጭ ብለውልን የሳምሪንም የእሷንም አንድ ላይ አድርገው ሪፖርት አድርገው ተዘጋ። ምን ስላደረጉ ምን አርጋ ሳምሪ ምን አገናኛት? ከጃኒ ጋር ቁጭ ብላ ገና አንድ ጌም እንደተጫወቱ የሁለቱ እንዴ በቃ ሰው እንዲደሰት አይፈልጉም። በቃ ሁሉም በራሱ ታውቃለህ፣ ብዙ የተደራጁ አሉ በእንደዚህ አይነት ነገር ቁጭ ብለው እንደዚህ እንትን የሚሉ እነዚህ ሰይጣኖች ናቸው። ማርያምን አሁን ሳምሪ ከማንም ጋር ትነካካ ጌሟን ተጫወታ የምትቀማ ከጃኒ ጋር ስለሆነች ከጃኒ ጋር ቁጭ ብላ ስትጫወት ወሰዱና አረጉላት፣ ግን አስከፈተችው። ገባሽ? ሪዝኒንጉን ያውትና ምንድነው ሪዝኑ? ቲክቶክ እንትን ሜምበር ናት እሱም ነው። ሁለተኛም ነገር ደግሞ ቼክ ሲያደርጉት ምንም ነገር የለም፣ ጌም ነው የምትጫወተው። ገባሽ? አይ ባለጌ ናቸው እነዚህ። እኔ ይኸውልሽ ሊያሸማቅቁ ቢሉ አቃታቸው። አራቸውን አብልቼ 8 ይፋለዋል። አሯን ያበሏት ያቺ ኤፕስቲና አልሰማቸውም። እኔ ማንንም አልሰማም። እኔ በእውነት ባለጌ ናት እንጂ ስም እየጠራች እኮ ነው የምትሳደበው። ከዛ አለውላችሁ አይነት ነገር በቃ በሴቶች በእነዚህ በተጨቆኑ ሴቶች ስም አድርገው ተሰብስበው ለካፈን እንዳለ ታውቃለህ። አሜሪካን ሀገር እናንተ ጋር ያሉት አውቃለሁ እኮ ረስቸው እኮ ነው እንጂ ፈንድ አንደኛማ እንደምትሰራ ምናምን አውቃለሁ። እንደዚህ የቴሌቪዥን ደግሞ በውስጥ እናውራ ስል እንትን አትልም እንጂ በዋትሳፕ እደውልልሻለሁ። ችግርም አለባቸው። ስሚ እግዚአብሔርን ነው የምልሽ ጂጂ፣ እኛ ምንመክረው በፓድካስቱ ይሄን ነበር። ይቅርታ አይኖ በውመን ዴይ እንደዚህ ማለት አልፈልግም፣ ግን እንደዚህ ናቸው። እንደዚህ እቺ አሁን
ላይፏን በስንት ወንድ ቀያይራ ተጫውታ ስልችት ብሏት አሁን ወንድ ስታጣ ነው እንደዚህ የወንድን ችግር የምታወራው። ወንድ ሳይኖር ወንድ ሊድ የሚያደርጋቸው ሳይኖሩ እንደዚህ ነው ገደል ለሚገቡት። እውነት ግን ቆይ አሁን እሷ ሴትን ነው የምትወደው ወንድም ነው? እራሷ ግልጽ ያደረገችበት ነገር አለ። ቴክስቱ እኮ አለ ባይሴክሹዋል ነኝ ብላ ማለት ሁለቱንም ነው የምወደው። እንዲያውም የሆነ ሜሴጅ ጽፋ ባለፈው አውጥቼው ነበረ። ቆይ ላሳይሽ ምን እንደሚል ታውቂያለሽ? የጓደኛዬን ታናሽ እህት ፍቅር ይዞኛልና ጭንቅላቴን እየረበሸኝ ነው። ታናሽ ህፃን ልጅ እግዚአብሔርን የራሷ ቴክስት ኢዳነ ምረትን ምን እንደሚሉ እየመጡት ስንት እንደነበር ታውቂያለሽ? ትላንት 800 ሰው እያየ ደግ አረገች። መሀይም ሰው ማለት ነው። መሀይም አይገባውም። ምን ታደርጊዋለሽ? እችን ነው ለዚች ነው የሚቆሙት። እችን ነው ዝጉ ስትላችሁ የእሷ በግ የምትሆኑት። ናውጣ አንተ ምን አባ ነው ያልከው? ናውጣ ከዚህ እዚህ ጋር ቤክ የሚባል ውሸታ ሚላል ምንም ውሸታ ምንም አለ ደግሞ ያዶና የተከታይ 4 ውሸታ ሚላል። ቆይ ላሳይሽ አለው ልክልሽ አለው። ይኸው አንብቢው ምን እንደሚል የእሷ ቴክስት በውስጥ ላክልኝ። በዚህ በአዲሱ በጂጂኮ በሚለው ላክልኝ ላንብበው። ልክልሻለሁ። ኦኬ እናት ማለት ነው አይደለ? በቃ እናት አይደለ? እልም ያለች እቺ ሌባ እንዴት አገኘው? ይሄንን ቴክስት ቴሌግራሙ የእሷ እንዳለ ሊክ ተደርጎ አገር ጠላ ያወጣችሁ ለምን ይመስልሻል? የእሷ ቴሌግራም ኮምፒውተሯ እንደተቀማ ታውቂያለሽ? ኮምፒውተሯ ውስጥ የአገር ጉድ ነው ያለው። እንደዚህ የብልግና እንዳለ ኤፒስቲን አምነች። እንደ ኤፒስቲን ህፃን ልጅ ሴት የምትወድ ሌባ አጭበርባሪ፣ ይሄንን ለማስፋፋት የመጣች ውሻ ናት። በቃ አለቀ። ሌላ ምንም የሚደባበቅ ነገር አይደለም። እና ባይ ዘ ወይ ራሷን ችላ ለምን አትሄድም? ለምንድን ነው እኛውን ልንገር፣ በሴትና በወንድ ላይ ጥቃት አለ አይደለ? ችግር ይፈጠራል። የሚያጠቁ ወንዶች አሉ የሉም ማለት የኛ ድምፅ እንዳይሰማ የልጆቻችን በደል እንዳይወጣ እኮ እየሸፈነችብን ነው። እኔ አሁን አይ ዶንት ኬር ወትኤቨር ቤድሩም ውስጥ የምታደርገው ነገር የራሷ ላይፍ ነው። ይሄ ሁሉ ጉድ እያለባት ሌላ ሴትን ለማውደቅ ስትሞክር ነው እንዴ? ፌሚኒስት መስላኝች። ፌሚኒስት ሰው ሌላን ሴት እንዴት ነው የሚያወድቀው? እንዴት ለማውደቅ ይሞክራል? እንደውም ተሰባስባችሁ ይሄንን ለእሷ መሆናል ሴት ለሴት እንደዚህ መሆን የለበትም ብላ ማውራት ነው ያለባት። ገባሽ? በጣም ነው እኔ የገረመችኝ። ይህን ሁሉ ቆሻሻ ቤት ይዛ ስለ ሌላ ሰው ልታወራ ስትሞክር ይኸው ያለችው ይኸውና፣ ይኸው አንብብ። I liked one of my guys' little sisters. It fucked with my head. ማለት የወንድሜን እህት ወደድኩ ካልሽ በኋላ why would it fuck with your head? because underage ስለሆነች ሌባ። አሁን እቺ ሌባ ናት። ሌባ ሴት የወንድሜን እህት ነው የጓደኛዬን ታናሽ እህት I like her። የጓደኛዬን ታናሽ እህት ፍቅር ይዞኛል ግን ጭንቅላቴን ረበሸኝ። ለምንድነው ጭንቅላትሽ የሚረብስሽ? ህፃን ልጅ ስለሆነች። ቡሽቲነቷማ የታወቀ ነው። ሙጃ መንግስት ራሱ እንዴት ነው የለቀቃት? ሮጣ ጠፋች እኮ በፊሊት እንደተነፋባት። ኬንያ ድረስ እኮ መያዝ ትችላለች። ኬንያ እኮ ናት ያለችው። ኬንያ ናት እንዴ? እዛው እነሱን አረል የምትመስለው እዛ ገብታ ነው ተደባልቃ። ይሄ ነገር ራሱ እባክህ ራሳቸው ውስጥም እኮ ራሳቸው ይፈልጉታል እኮ። ስለ ቢፈልጉት ኖሩ በስነስርዓቱ ይህንን ነገር አውጥተው በስነስርዓቱ ይከሷት ነበረ። ገባ? ግን እነሱም ይፈልጉታል። እኔ ይኸውልሽ ጂጂ አይ ዶንት ኬር ላይክ ሰው እንዲህ ላይክ አይ ዶንት ዋንት ማንም እንዲጎዳ አልፈልግም። ቲክታክ ላይ ቲክታክ ነው፣ ሶሻል ሚዲያ እኮ ነው፣ መጃጃ ነው፣ የምንጃጃልበት ነው፣ የምንግባባልበት ነው። ግን ሆነ ብላ ወገቧን አውስትራሊያ ይናፍቃል። አውስትራሊያ ኬንያ ናት። ውሃ አጠገብ አይቻታ የለጠፈችው ውሃ አጠገብ ኬንያ ነው። ያ እውነት ግን ሆዷን ወጥራ ሌላ ሴት ለማውደቅ ሌላ ሴት ልጅ አላት። ሴት ልጅ እኮ ነው ሊያ አላት አይደለ? እሷን ለማውደቅ ስትሄድ እኔም አም ገነ ሰፖርት ሊያ
እኔ አሮን ላይ አስመሳይ ሴት አስመሳይ ሰው አልወድም። ጂጂ ማስመሰል መጥፎ ነው፣ የትም አያደርስ እና ቺም ለማስፋፋትና የሰውን ይሄንን ሄትሬድ ፕሪች ለማድረግ ነው የመጣችሁ። ለእሷ የምትቆሙ እናንተ እንዲያውም እኛ የዛ ሀገር የሴቶች ችግር አለ። በቃ ተደማጭነት እንዳይኖረው አሁን በሷ ከሆነማ ጭራሽ ማን ያዳምጣል? እንደዚህ አይነት ወንጀለኛ ሆና እንደገና ደግሞ ሌላም ደግሞ ፖዚሽን ካላት ቼክም አያደርገው። የምን አባቷ ፖዚሽን? አገር ቤት እኮ መሄድ አትችልም። ማነው ስልጣን የሰጣት? እሷን ማነው ስልጣን የሰጣት? የት አባቷ? ኢትዮጵያ እኮ ሺዝ ኖን ላይክ ወንድ ስትዘልዋለች እኮ ነች እኮ 70 ሺህ ወንድ ዘላ እኮ ነው። እንዴት ነው የምትከበሮች? ጆሲ አውቾና I want to say sorry to Gigi. ዮሴፍ ታውቂዋለሽ? ጆሲ ዮሴፍ አብርሃም ጓደኛዬ ይቅርታ በልልኝ እያለሽ ነው። ምን አርጎ ሰድቦኝ ነው እሱ? ኒኮ ናቸው ሲያውቁ። አይ ጥሩ ሰው ነው፣ ጥሩ ሰው ነው። ታዲያ ለምን ይቅርታ? እኔ እንጃ በምን እንዳለሽ እንጃ። ይቅርታ say sorry ይለኛል። ለካ ሌዝቢያን ነሽ ጂጂ። እኔው ነገር የለሃለሁ ጆሲ። እና ይሄ ነው እሷ ችግሯ ማለት ነው። እንደዚህ ኢትዮጵያውም ኤቭሪባዲ ነው ሰርባይ ብዙ እኔ ጓደኞች የሚያውቋት አውቃለሁ። ብላ ከአንዱ ወደ አንዱ የምትንጦዝ ናት፣ አስመሳይ ናት። ለሶሻል ሚዲያ ነው እንዲህ ነኝ ለሴት እቆማለሁ ምናምን የምትለው። አሁን ለምን ግልጽ አታደርግልህ? አሁን እኛ ራሳችን እንዲህ ነው ይባላል አይደለ? አሁን ጆርዲ ምንድነሽ? ባይሴክሹዋል ነሽ ወይስ ምንድነሽ? ግልጽ ብታደርግልንና ኦኬ፣ ላንብብልሽ። ይሄንን እንዳይዘጋብኝና አነብልሻለሁ። እሷ የጻፈችው ብልግና ነው፣ ግን የታችኛውን ብቻ አንብቢው። አምናት ሌዝቢየን አም ባይሴክሹዋል ይላል። ሰማሽው አይደለ? ሌዝቢየን አይደለሁም፣ ባይሴክሹዋል ማለት ወንድም ሴትም እወዳለሁ ማለት ነው። እሷ እንደዚህ ናት። ይሄንን ለማስፋፋት ነው የመጣችው። ገባሽ? ከወንድም ከሴትም ጋር የምታረግ ነች። እሱ ማረጓ ምናምን የራሷ ጉዳይ ነው፣ የራሷ ላይፍ ነው። ግን ሌላን ሴት ለማውደቅ ስትመጣ ነው። ገባሽ? ችግሩ እዛ ሌዝቢያን ቢሉ ይቀለኛል፣ ጌኔን ቢሉ ይቀለኛል። ሁለቱንም ግን አይከብድም። ስግብግብ ነቻ። ስግብግብ ሰው ይሄ እኮ ነው። ቆይ ላሳይሽ። ይሄን ምን ማለት ነው? ምን ትይዋለሽ? እሷ ናት ክለብ ውስጥ እንዲህ ስትቆላ የምትውለው። ከኋላ የሸዋ ሴት ነው የሚደንሰው ከኋላዋ። ይሄን አይተሸዋል? ይሄ ነው በቃ። ይሄ የግም ስራ የምትሰራ እሷ ነች። ይሄን ጉድ እኮ ይዛ እኮ ነው። አትፈርድባትም። አሁን ተፈጥሯን አይተህ እንደሆነ ራሱ የሆነ የሴትነት እንትን የላትም እኮ አይተኸዋል። ድምፅ ከድምፅ ውጭ ማለት ነው። ስለዚህ ምን እንደሆነ ታውቂያለሽ? እግዚአብሔር ሰው ሲርቀው እንደዚህ ነው፣ ስልብ መስሎ ነው የሚታዩት። እውነቴን ነው። እግዚአብሔር የሚርቀው ሰው እንደዚህ ነው። ምንም ነገር የለ። አሁን ያልሹ ነገር የላትም። እግዚአብሔር ረቋታለች። የሆነ ነገር በቃ ወደ እዛ ናት ያለችው እና ከመልኳን ብትሄድ የፊቷን ማቀማመጥ ድምጿ ብቻ ራሱ ኢነርጂዋን አይተዋል። ኢነርጂዋን በጣም ወድላት የፓወሯ ምናምን ነገር ምናምን እንዲናር ምናምን የምትለው ደስ ይላል እኮ ገባ። በተለይ በቃ ይጠቅመናል እኮ ለኛም እንደ ሴት እኮ ይጠቅመናል። ግን ችግሩ ምንድነው? ማን ላይ ነው የምታረጊው ነው? ቀድሜ ሴት ነው ወይ የምታጠፊው ነው? መማማር ነው ያለብን። ገባ። ጠላታችን ቪዲዮም ቀርጾ የለጠፈውን ልጅ ገደል ብታስገባልን ነው ደስ የሚለው። እሱ እኮ ነው የምልሽ። ሊያ ምን አገባት? እሱን እኮ ነው ሊያ ጋር ምን አስኬዳት? ማን ሰው ማንን ትችላለች? ሴት አይደለች? ማንን ትችላለች ስትባል ሴቷን የምትችለው ሊያን ነው። ገባ። እኔ ሊያ ከተናገረችኝ ይልቅ ራቁቴን ለፍቅር ብዬ አምኜው ራቁቴን ከሱ ጋር የሆንኩት ሰው አውጥቶ ሲያጋለጸኝ እሱን ገደል ትክተተው። ኤግዛክትሊ ይሄንን ነው ማለት ትችላለሽ። ይሄን ሌላ ችግር። ሊያ ደግሞ ብቻዋን አይደለችም። በሊያ ስር ብዙ የሚተዳደር ሰው ሊኖር ይችላል። ገባ። ኢትዮጵያ ናት። ውጭ እንኳን ብትሆን ምን አባቷ ትላለች? ገባ። ውጭ ሰርታ ትበላለች። ስሚ፣ እኔ እኮ አንዳንዴ ሰው የሆነ ነገር ሲያስብ ወይ የሆነ ነገር ሲያደራጅ ማለት ነው ምን መሰለሽ ይመጡና ምን ይላሉ? እቺ ልጅ ሊያ